በኢራን ድል ታወጀ። ትራምፕ ስልጣን ይልቀቁ ተባሉ። ኢራናውያን ጦርነቱን በድል አጠናቀናል በማለት አደባባይ ወጥቶ ድላቸውን እያጣጣሙ ነው። የእስራኤል ሕዝብ በበኩሉ የተኩስ አቁም ስምምነቱን እንዳላስደሰታቸው እየገለጹ ይገኛሉ። ትራምፕ ከባድ ፈተና ውስጥ ገብተዋል። ከስልጣናቸው እንዲለቁ ጥያቄ እየቀረበ ነው። የኢራን ሕዝብ ራሱን መስዋዕትነት ለማድረግ አደባባይ መውጣቱ ብዙዎቹን ያስገረመ ሆኗል። ኢራናውያን ጥበበኞች ናቸው፣ ለሀገራቸው እንደሚሰጡ ናቸው እየተባለ ነው። ትራምፕ ኢራንን ከስልጣኔ ሰርዛታለሁ ሲሉ የኢራን ሕዝብ ከኢራን መሰረታዊ ልማት በፊት እኛ እንሙት በማለት ወደ ትልልቅ መሰረተ ልማቶች በማቅናት ራሳቸው መስዋዕትነት ለማድረግ መዘጋጀታቸው ብዙዎቹን ያስገረመ ተግባር ሆኗል። የኢራን ሕዝብ አገር ወዳድ፣ ደፋር፣ ጀግናና ለሕይወቱ የሚያሳሳ መሆኑን በጦር ጀትና በድሮን እንደሚመታው መሰረተ ልማት በመሄድ አሳይቷል። የኢራን ሕዝብ አደባባይ ወጥቶ ድሉን እያጣጣመ ይህንን ጦርነት እኛንን ያሸነፍነው እያሉ ነው። ጦርነቱ ሁለት ሀገራት ፊት ለፊት ገጥመው አሸንፈናል የሚሉበት ምክንያት ደግሞ ትራምፕ የኢራን ባለ 10 ነጥብ ስምምነትን እቅድ በመቀበላቸው ምክንያት ነው። ትራምፕ በበኩላቸው ድል አድርጌያለሁ እያሉ ነው። የኢራን እና የአሜሪካ ስምምነት የዓለም ሕዝብ እጅጉ ያስገረመ ሆኗል። ኢራን በሁለት ሳምንታት የተኩስ አቁም ጊዜ ውስጥ በሆርሙዝ ሰርጥ ደህንነቱ የተጠበቀ መተላለፊያ እንዲኖረው መፍቀዷን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ አሳውቋል። በሆርሙዝ በር ደህንነቱ የተጠበቀ የመርከብ መተላለፊያ እንዲሁም ዝም ብሎ ሳይሆን በኢራን የታጠቁ ኃይሎች ቅንጅትና ቴክኒካዊ ገደቦችን ከግምት ውስጥ በማስገባት የሚከናወን እንደሆነ ገልጸዋል። ኢራን በሆርሙዝ ሰርጥ ከሚያልፉት መርከቦች ቀረጥ የመቅረጥ መብት አላት። ያ ማለት ኢራን ቀደም ሲል ነፃ የነበረውን የሆርሙዝ ሰርጥ ገንዘብ እንድታገኝ በር ከፍቷል እንደማለት ነው። የሆርሙዝ ሰርጥ ማንም የሚቆጣጠረው አልነበረም። አሁን ግን የኢራን ወታደሮች ተቆጣጥረውታል። በራሳቸው መልካም ፍቃድ መርከብ ያሳልፋሉ ማለት ነው። ይሄ በኢራን ዘንድ ከፍተኛ ድል ተደርጎ ይወሰዳል። ትራምፕ ድል አድርጌያለሁ እያሉ ቢሆንም ብሔራዊ የታጠቁ ኃይሎች ቅንጅት ማለት መርከቦቹ በሆርሙዝ የሚያልፉበትን ወቅት እንቅስቃሴያቸው በኢራን ጦር ኃይል እውቅና፣ ቁጥጥርና መመሪያ ስር ይሆናል ማለት ነው። የኢራን ኃይል መርከቦችን እንደማያጠቃና ሰላማዊ ጉዞዎችን እንደሚያስተባብር ይጠበቃል። ሰርጡ በእኔ ግዛት ስር ስለሆነ ማንኛውም መርከብ ሲያልፍ እኔን ማማከር ወይም ፍቃድ ማግኘት አለበት የሚል የሉዓላዊነት መልእክት ስታስተላልፍ ቆይታለች። አሜሪካ ከኢራን የቀረበላትን የ10 ነጥብ የሰላም ሐሳብ ለድርድር እንደመነሻ የተቀበለችው ሲሆን ኢራን በበኩሏ የአሜሪካ የ15 ነጥብ የድርድር ሐሳብ እያጤነች መሆኗን የውጭ ጉዳይ ሚኒስትሩ ሰይድ አባስ አራግቺ ገልጸዋል። የኢራን ከፍተኛ ብሔራዊ ጸጥታ ምክር ቤት ባወጣው መግለጫ አሜሪካ መራር የተባለ ሽንፈትን አምና በመቀበል ቴህራን ጦርነቱን ለማቆም ያቀረበችውን 10ሩንም ቅድመ ሁኔታ ለመቀበል መስማማቷን አሳውቀዋል። አሜሪካ በይፋ ተቀብላቸዋለች የተባሉት 10 የኢራን መደራደሪያ ነጥቦች የሚከተሉት ናቸው። በኢራን ላይ ዳግም ወታደራዊ ጥቃት ላለመሰንዘር ቃል መግባት፣ ኢራን በስትራቴጂያዊ የሆርሙዝ የባህር መጥበብ ያላትን ሙሉ ቁጥጥር እንድታስቀጥል መፍቀድ፣ የኢራን ዩራኒየም ማበልጸጊያ መብት ሙሉ በሙሉ እውቅና መስጠትና መቀበል፣ በአሜሪካ የተጣሉት ቀዳሚ ማዕቀቦችን በሙሉ ማንሳት፣ በኢራን ላይ የተጣሉት ማናቸውም ሁለተኛ ደረጃ ማዕቀቦችን ማንሳት፣ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በኢራን ላይ ያሳለፏቸውን የውሳኔ ሀሳቦች በሙሉ መሰረዝ፣ የዓለም አቀፍ አቶሚክ ኢነርጂ የቦርድ ውሳኔዎቹ በሙሉ እንዲቋረጥ ማድረግ፣ አሜሪካ በጦርነቱ ለደረሰው ጉዳት ለኢራን የካሳ ክፍያ እንዲፈጸም መስማማት፣ የአሜሪካ ተዋጊ ጀቶች ከመካከለኛው ምስራቅ ቀጠና ሙሉ በሙሉ እንዲወጡ ማድረግ፣ በሁሉም ግንባሮች እየተካሄደ ያለው ጦርነት ግጭት በአስቸኳይ እንዲቆም ማድረግ። የኢራን ከፍተኛ ብሔራዊ የጸጥታ ምክር ቤት እንደገለጸው ይህ ስምምነት የኢራን ጀግኖች ጠላትን ወደ ታሪካዊ ሽንፈት ያስገቡበትና የሀገሪቱ ብሔራዊ ጥቅምን ያስከበረ ታላቅ ድል ነው። አሜሪካ እነዚህ ነጥቦች ለጊዜያዊ የተኩስ አቁም ቢሆንም ለመቀበል መገደዷ በቀጠና ያለው የኃይል ሚዛን የሚቀይር ክስተት መሆኑን ተናግረዋል። ትራምፕ ስምምነቱን ፍጹምና ሙሉ ድል ሲሉ የገለጹ ሲሆን ይህ ለመካከለኛው ምስራቅ ወርቃማ ዘመን ሊያመጣ እንደሚችል በትሩዝ ሶሻል ገጻቸው ላይ አስፍረዋል። ትልቅ ገንዘብም ይሰራበታል ሲሉ አክለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጥቃቱ ካቆመ ሰራዊቶቻችን የመካከለኛው እርምጃቸውን ያቆማሉ በማለት የተኩስ አቁሙን አረጋግጠዋል። ስምምነቱን ተከትሎ ለቀናት ኑሮ የነበረውን የዓለማችን ነዳጅ ዋጋ በአንድ በርሜል ከ$100 በታች ወርዷል። እስራኤል ስምምነቱን ብትደግፍም የተኩስ አቁሙ ሊባኖስን አይጨምርም በማለት በሊባኖስ የምታካሄደውን ጥቃት እንደምትቀጥል አስታውቃለች። በኢራን የሚደገፉ የኢራን ሚሊሻዎች ለ2 ሳምንታት ጥቃታቸውን እንደሚያቆሙ አስታውቀዋል። ምንም እንኳን የተኩስ አቁም ስምምነት ቢታወጅም በባህሬን ሚሳኤል ማስጠንቀቂያ ደወሎች ተሰምተዋል። እነዚህ በደቡብ ሊባኖስ በደረሰው የእስራኤል የአየር ጥቃት ቢያንስ 8 ሰዎች መገደላቸው ተዘግቧል። እንደ ደቡብ ኮሪያ፣ ጃፓን፣
ኢንዶኔዥያ እና ማሌዥያ ያሉ የእስያ ሀገራት ስምምነቱን በደስታ ተቀብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ወገኖች ስምምነቱን እንዲያከብሩና ወደ ዘላቂ ሰላም እንዲያመሩ ጥሪ አቅርበዋል። የተባበሩት አረብ ኤምሬት ፕሬዝዳንት ከፍተኛ አማካሪ የሆኑት አንዋር ጋርጋሽ ሀገራቸው በቅንነት ልታስወግደው በሞከረችው ጦርነት ውስጥ በድል መወጣቷን በይፋ ገልጸዋል። የተባበሩት አረብ ኤምሬት ወደ ግጭቱ ከመግባት ይልቅ ሰላምን መርጣ እንደነበረ የገለጹት አማካሪው፣ ሆኖም ግን በተከሰተው ጦርነት ሀገሪቱ በድል አድራጊነት መወጣቷን አረጋግጠዋል። ሀገራቸው ውስብስብ የሆነውን የቀጠናው ፖለቲካዊ ሁኔታ በብቃት የመምራት አቅም እንዳላት ገልጸዋል። ሀገሪቱ በታላቅ የመጽናት አቅም ላይ ሆና የቀጠናውን የወደፊት ዕጣ ፈንታ የመቅረጽና ተጽዕኖ የማሳደር ጉልበት እንዳላት ወደዚያው ግብ መድረሳቸውን አስታውቀዋል። አሁን ላይ ውስብስብ የሆነው የቀጠናው ሁኔታ በጠንካራ ተጽዕኖ የመፍጠርና የወደፊቱን የመቅረጽ አቅም ይዘን ለመጓዝ ተዘጋጅተናል ብለዋል አንዋር ጋርጋሽ። ይህም መግለጫ የተባበሩት አረብ ኤምሬት በመካከለኛው ምስራቅ ያላትን ወታደራዊና ዲፕሎማሲያዊ በላይነት ለማሳየት ያለመ እንደሆነ ተናግሯል። በነገራችን ላይ ተኩስ አቁም ስምምነት ከመደረጉ በፊት አሜሪካና እስራኤል ኢራንን ደብድበዋል። የአሜሪካ ጦር በኢራን ወሳኝ የነዳጅ ወጪ ንግድ ማዕከል በሆነችው ካርግ ደሴት ላይ የአየር ጥቃት መፈጸሟ ተረጋግጧል። ይህም ጥቃት የተፈጸመው ፕሬዚዳንት ዶናልድ ትራምፕ ለኢራን የሰጡት የጊዜ ገደብ ሊያበቃ ጥቂት ሰዓታት ሲቀሩት ነው። እንደ መረጃው ገለጻ የአሜሪካ ሚሳኤሎች በደሴቲቱ ላይ የሚገኘውን የነዳጅ መጫኛ ወደብ፣ የኢራን አብዮታዊ ዘብ ወታደራዊ ሰፈርና በደሴቱ ላይ የሚገኙ አየር ማረፊያዎችን መጥተዋል።